በዱር ተፈጥሮ ውስጥ ፍቅርና ጭካኔ በአንድ መስመር ላይ ይጓዛሉ። ዛሬ የምናየው ታሪክ ልብን በሐዘን የሚሰብር በተመሳሳይ ደግሞ በአንበሶች ዘንድ ስላለው አስፈሪ የደም በቀል ነው። የምንማርበት እውነተኛ ክስተት ነው። አንድ ግዙፍና መርዘኛ ያልሆነ የአፍሪካ ዓለም ዘንዶ መካከለኛ ያለትን የአንበሳ ግልገል በጭካኔ ጠምጥሞ ሕይወቷ እስኪቀጥፍ እናት አንበሳና መላው መንጋ ምን አደረጉ? እስከ መጨረሻው ተከታተሉኝ። ምክንያቱም ተፈጥሮ ዛሬ ቁጣዋን ታሳየናለች። ሁኔታው የተከሰተው በሳፋሪ መንገድ ላይ ነው። ይህ ግዙፍ ዘንዶ በአንድ ስልት አስፈሪ ነው። ሰለባውን የሚገድለው መርዛማ ሳይሆን በመርዙ ሳይሆን ኮንስትራክሽን በሚባል የማነቅ ዘዴ ነው። በምስሉ ላይ እንደምትመለከቱት ዘንዶ ግልገሏን ሙሉ በሙሉ በመጠምጠም አየር እንዳታገኝ አድርጓት ይዟታል። ግልገሏ ሕይወቷ እያለፈ መሆኑን የተረዳች እናት አንበሳ ምንም እንኳን ዘንዶውን ከባድ እና ብረት የሚመስል ጥንካሬ ቢኖረውም በጥርሶቿ እየነከሰችና በነብር ጥፍሮቿ እየቧጨረች ልጇን ለማስለቀቅ የሞት ሽረት ትግል አደረገች። እናት ፍርሃት አያውቁም። ነገር ግን ነገር ግን ተፈጥሮ አንዳንድ ጊዜ ጨካኝ ናት። እናት አንበሳ የደረሰችው ዘግይታ ነበረ። ዘንዶውም ጥቅሉን አጥብቆት ስለነበረ የአንበሳዋ ግልገል የመጨረሻ እስትንፋሷን አቋረጠች። ግልገሏ አይኖቿን ጨፍና በዘንዶ አካል ላይ ተንጠልጥላ ሕይወቷ አልፏል። ይህም በትልቅ አንበሳ መንጋ ውስጥ ትልቅን ድንጋጤ ፈጠረ። እናት አንበሳ የልጇን አስክሬን ብትመለከትም የደረሰችበት ሐዘን ወደ ፍጹም ቁጣና በቀል ተቀየረ። አንበሶች በቀለኛ ናቸው። አዎ፣ በተለይ ደግሞ በደማቸውና በልጆቻቸው ላይ ከመጡ ድምፅን ሰምተው የመጡት ሌሎች የአንበሳ መንጋዎች አባላቶች ሁኔታውን ሲረዱ ዘንዶ ሊያመልጥበት ወደ ነበረው ቁጥቋጦ ውስጥ ተከተሉት። አንበሶቹ ግልገላቸው የተገደለችባቸው ይህንን እባብ በነፃነት እንዲሄድ አይፈቅዱም። በፎቶ ላይ በግልጽ እንደሚታየው ከአራት በላይ የሆኑ ትላልቅ አንበሶች ዘንዶውን ከበውት በጥርሳቸው እየበጣጠሱት ይገኛሉ። እባቡ ምንም ያህል ግዙፍ ቢሆንም ከተቆጡ አንበሶች መንጋ ሊያመልጥ አልቻለም። እስከ መጨረሻ እስትንፋሱ ድረስ አሳደዱት። ሕይወቱ እስኪያልፍ ድረስ በቁጣ ቀጡት። ይህ ፍጹም በቀል ነው። ተፈጥሮ ሕግ አላት።
ለበደልሽው በደል ዋጋሽን ትከፍያለሽ። እናት አንበሳዋ ልጇን ባለማዳኗ ባትችልም መላው መንጋን ግን ለግልገሏ ደም ተበቅለዋል። እናንተ በዚህ አስገራሚና አሳዛኝ ታሪክ ላይ ምን ታስባላችሁ? የአንበሳዋ በቀል ትክክል ነበርን? አስተያየታችሁን በኮመንት ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።